ለማስፈራራት ሳይሆን እነኚህ አላርሚንግ ሳይኖች እነዚህ በቃ አደጋ ላይ እንዳለ ያ ትዳር ወደ ፍቺ እያመራ እንዳለ የሚጠቁሙ ምልክቶችን ካያችሁ ቶሎ መፍትሄ አበጅታችሁ ቤተሰባችሁን እንድትታደጉ። ብዙ ትዳሮች ፍቺ ላይ ከመድረሳቸው በፊት ብዙ አላርሚንግ ሳይንስ ወይም የማስጠንቀቂያ ምልክቶች አሳይተው እነዛ ምልክቶች መፍትሄ ሳይበጅባቸው ሲቀር መጨረሻቸው በፍቺ ቤቱ ይፈርሳል ማለት ነው። ፍቺ ባንዴ የሚከሰት ነገር አይደለም። በሆነ ወቅት እያንዳንዱ ትዳር የሚፈተንበት ሁኔታ ይኖራል። ታዲያ ያ የሚፈትነው ችግር መፍትሄ ሳይገኝለት ያኛው ችግር ሌላ ችግር እያመጣ ችግር በችግር ላይ ይደራረብና ብዙ ችግሮች ትዳሩን ይወጡታል። ያ ቤት ያ ጎጆ ይፈርሳል። የመጀመሪያው ኢሞሽናል ዊዝድሮዋል ወይም ደግሞ በስሜት መኮብለል ከፍቅር አጋር ከትዳር አጋር ያ የነበረ የመጀመሪያው ኢንቲሜሲ አታችመንት መቀራረብ ሲጠፋ የቅዝቅዝ ያለ ቤት ነው የሚሆነው። ቤታችሁ ቅዝቅዝ አለ ማለት ምንድነው? የምታወሩት ስለ ኃላፊነቶቻችሁ ነው። ለምሳሌ ልጆቹን ዛሬ ከትምህርት ቤት እንድታመጣቸው አምባሳደሩ ደውሎ ነበር ያልተከፈለኝ ብር አለ እያለ ነው። የማዬ ሙት ዓመት ከነገ ወዲያ ነው ተጠርተዋል። እንደዚህ እንደዛ አለ አይደለ? ዲዩቲ ኦሪየንትድ የሆነ ብቻ እንጂ ስለ ፍቅር ስለ ነገ ስለ ፕላን የሚያቀራርብ ወሬ የለም። እሱ ነገር ይጠፋል። አንደኛው ትልቁ አላርሚንግ ሳይን ይሄ ነው። ኢሞሽናሊ ከዛ ሰው በጣም ትርቃላችሁ። በአካል አንድ ቤት ናችሁ፣ በስሜት ግን ሌላ ቤት ነው የምትኖሩት ሁለታችሁ። እንደዚህ አይነት ሲቹዌሽን ውስጥ ያላችሁ አላችሁ? እስኪ ኮሜንት ላይ አሳውቁ። ከፍተኛ የሆነ የብቸኝነት ስሜት ሰሙኛላችሁ? አያችሁ፣ ሰው ትዳር ውስጥም ሆኖ የብቸኝነት ስሜት ሊሰማው ይችላል። ይሄ ሌላኛው አላርሚንግ ሳይን ወይም ደግሞ ወደ ፍቺ እያመራ ያለ ትዳር አስደንጋጭ ምልክት ነው። አንድ ላይ ሆናችሁ ለብቻችሁ እንደሆናችሁ አይነት ስሜት፣ ሲንግል ወይም ብቸኛ የሆናችሁ አይነት ስሜት፣ ምንም ጥረታችሁ የማይታይበት ወይም ለብቻችሁ እንደምትለፉ ለብቻችሁ ኑሯችሁ እንደምትገፉ ለብቻችሁ ሆናችሁ ልጃችሁ እንደምታሳድጉ አይነት ስሜት ውስጥ ካላችሁ ይሄም ስሜት ካልታከመ ተነጋግራችሁ መፍትሄ ካላገኛችሁ አደገኛ ሁኔታ ውስጥ ናችሁ። ትዳራችሁ ወደ ምን እየሄደ ጠቋሚ ነው? ወደ ተደጋጋሚ የሆነ አቃቂረኝነት ቤታችሁ ውስጥ ካለ፣ ምንም የዛ ሰው ስራ የማይጥማችሁ ከሆነ፣ ምንም ለቤቷ የምታደርገው እያንዳንዱ ነገር ብዘነጥ እንደ በፊቱ የማታምር ከሆነ፣ ልጆቿን ስትመግብ የሆነ ነገር ስታረግ ጥሩ ነገር ነው የምልህ ለአንተ ሴንስ የማይሰጡ ኦልሬዲ ሎስት ከሆነ ያ ስሜት ማብጠልጠል ካለ በሁለታችሁ እንዲሁም ካራክተራቸውን ስፔሲፊክሊ አሳሲኔት ማድረግ ወይም ደግሞ ካራክተር ድሮም አንቺ እኮ እንደዚህ ነሽ፣ አንተ እንደዚህ ነህ፣ እኔ እኮ ማንን እንዳገባው ዘግይቶ ነው የገባኝ አሁን ነው የታወቀኝ ማለት ከመጣ በጣም በተደጋጋሚ ክሪቲሳይዝ የምትደራረጉ ከሆነ ትዳራችሁ ወደ ምን እያመራ ነው? ወደፊት ይሻሻላል ብሎ ወይም ታሻሽላለች ብሎ ተስፋ ማጣት፣ ተስፋ መቁረጥ። የኛ ነገር ያለቀለት ጉዳይ ነው፣ የኛ ነገር መቼም ነው የማይስተካከለው ብሎ ማሰብ፣ ይሄ ራሱ አንድ አደገኛ ምልክት። አያችሁ፣ ትልቁ ነገር ትዳር ውስጥ ተስፋ ነው። ሁሌ አንድ አይነት እንሆናለን፣ እያንዳንዱ ነገር ተመሳሳይ ተርም ላይ እንደርሳለን እየተባለ አይደለም ምን ኖሮ። ኦፍ ኮርስ የተለያየን ሰዎች ነን። ሐሳባችን፣ ፍላጎታችን በፍጹም የማይገናኝበት መስመር ይኖራል፣ እሱንም እንቀበለዋለን። ነገር ግን መመሳሰል ባለብን ነገር እንኳን አንድ አይነት መሆን ባለብን ነገር እንኳን ፍጹም ተቃራኒ ሆነ መቼም ነው ማንግባባው፣ መቼም አንድነት አይኖረንም የሚል ድምዳሜ ላይ በሁለታችሁ በኩል እየተደረሰ ከሆነ ኦር ከተደረሰና ለሱ መፍትሄ ለማፈላለግ ምንም ኢንተረስት ከሌላችሁ አሁንም ቤታችሁ ወደ ፍቺ እያመራ ነው። ይቅርታ የለም፣
አጥፍቻለሁ የለም፣ መነጋገር የለም። አረ ይሄ ነገር እንዴት እየሆነ ነው ብሎ ኮንቨርሴሽን ለመሞከር ፍላጎት እንኳን ምንም የለም። እንዳልኳችሁ ችግር አለ፣ ችግርን ይወልዳል፣ ሌላ ችግር ይወለዳል። ችግር በችግር ዝም ትባባላላችሁ፣ የሆኑ ልዩነት ይመጣል፣ ትነጋገራላችሁ፣ እንደማትግባቡ ታውቁታላችሁ። ለዛ መፍትሄ አይገኝለትም፣ ይታለፋል። ዘ ኔክስት ዴይ ወይም ደግሞ ከሁለት ቀን ወይ ከምናምን ቀን በኋላ እንደገና ሌላ የምትጣሉበት ነገር ይመጣል። ለሱም መፍትሄ አይገኝም። ቢካዝ የበለጠ ነው የምትጣሉት። ጸጥ ይባላል፣ ይታለፋል፣ ይጠራቀማል። እንደገና ደግሞ ከቀናት በኋላ የሆነ ነገር ይመጣል፣ በሱም ልዩነት ይመጣል፣ ትጋጫላችሁ፣ ግን መፍትሄ አይመጣም። ቢካዝ አትስማሙም። ከዛ እንዲህ ያለ መፍትሄ ያልተበጀላቸው ብዙ ችግሮች ቤታችሁን ይሞሉታል ማለት ነው። ያኔ መጨረሻው ምንድነው የሚሆነው? ቶሎ ካልደረሳችሁበት፣ ቶሎ ካላከማችሁት ትዳርም ስለሚታከም መጨረሻው ዲቮርስ። አሁን እንደምታውቁት 50% 50% የሆኑ ጥንዶች በመጀመሪያው 5 ዓመት በተጋቡ ማለት ነው እንደሚፋቱ ዓለም አቀፍ ጥናቶች ይጠቁማሉ። በኢትዮጵያም እኔ በአዲስ አበባ የሰማነው ስታቲስቲክስ የሚጋቡትን ያህል እንደሚፋቱ ነው። ስለዚህ አላርሚንግ ሳይኖቹ እነዚህን ማስጠንቀቂያ ደውሎቹን ስትሰሙ ስታዩ ትዳራችሁን ቤተሰባችሁን መታደግ የምትፈልጉ ከሆነ ቶሎ መፍትሄ ለመፈለግ መሞከር ጥሩ ነው። ለሌላው ግዴለሽ መሆን፣ ኔግሊጀንት መሆን፣ ለሌላው ስላችሁ ለሌላኛው አጋራችሁ ብታለቅስ ምንም አይመስልህም። ፊቷ ጠቅሮ ብታይ ምንም አትጠይቃት። ምን ሆነሽ ነው ምናልባት ካልካት አይ ምንም አልሆንኩም ኦኬ ጸጥ። ላትጠያየቁም ትችላላችሁ። ምን ውስጥ ይግቡ፣ ብድር ውስጥ ይግቡ፣ ባንክራፕት ይሆኑ፣ ይዘኑ፣ ከቤተሰብ ጋር በተያያዘ ከሆነ ሰው ጋር ይጣሉ፣ ምንም ግዴለሽ መሆን ጀምራላችሁ። እንደውም ይሄ ሳይን ሞር በጣም አደገኛ ሳይን ከምላቸው መካከል ይሄኛው ነው። ምን አይነት ሁኔታ ውስጥ ትገባላችሁ? ያ ሰው አለማናደዱላ ይጀምራል። የሚሰራው ጥፋት እንኳን ኬርለስ መሆን ትጀምራላችሁ። በፊት ብሽቅ የምትሉበት፣ በፊት የምትናደዱበት፣ በፊት የሚያጨቃጭቃችሁ የነበረ ነገር አደጋ ላይ እየሄዳችሁ እንደሆነ ኦር ትዳራችሁ ወደ ፍቺ እያመራ እንደሆነ ከምታውቁበት በጣም የመጨረሻ ምልክት ብዬ የማምነው እኔ ምንድነው በፊት ያበሳጫችሁ የነበረ ያናድዳችሁ የነበረ ስሜታችሁን ይነካው የነበረ ጉዳይ አይነካችሁ። ግዴለሽ ትሆናላችሁ። የራሱ ጉዳይ የራሷ ጉዳይ። አረ እንደፈለገሽ ለምን አትሆኑ? አድሮ ቢመጣ ምንም አይመስልሽም? የሆነ ነገር አድርጎ ቢመጣ ምንም አይመስልሽም? ቢያምርባት ምንም አይመስልም? ብትዝረከረክ ምንም አይመስልም? የራሷ ጉዳይ ነው። ይሄ ማለት ኢሞሽናሊ ኦልሬዲ ዲስታንት ሆናችኋል፣ ሸሽታችኋል። አንድ ቤት ነው እንጂ የምትኖሩት እናንተ ርቃችኋል ከዛ ቤት። በዚህ ምክንያት ምን አይነት ኑሮ መኖር ትጀምራላችሁ? የደባል አንድ ቤት ትኖራላችሁ እንጂ ኑሯችሁ እንደተለያየ ሰው ነው። ምናልባት እስከምን ድረስ ሴክሹዋል ሪሌሽን ወይም ደግሞ ከሌላ ሰው ጋር ግንኙነት የመፍጠር አድሮ ሲመጣ ምንም ያለ መምሰል የራሷ ጉዳይ። እኔ ለልጆች ብዬ ነው እስከሆነ ጊዜ ነው የታገስኩት። ብዙ ፋይናንሻሊ የተያያዝነው ነገር ስላለ ነው። ነገሮች እንደምታስቡት ሲምፕል ስላልሆነ ነው እንጂ እኔ ድሮ ነበር መፈታት የሚል ሰው አለ። እስከምን ድረስ ከሌላ ሰው ጋር ኢንቲሜሲ እስከመፍጠር እና በዛ ምንም አልጋ ለይተው እንደደባል እስከመኖር የራሳቸው ፍላጎት፣ የራሳቸው ጓደኛ፣ የራሳቸው እያንዳንዱ ነገር በጣም ሴፓሬት ይሆናሉ፣ የተለያዩ ሰዎች ይሆናሉ። ስለዚህ they are living in the same room ግን they are living a separate life ማለት ነው። አንድ ክፍል ውስጥ ይኖራሉ፣ አንድ ቤት ውስጥ ይኖራሉ፣ ግን ላይፋቸው የተለያየ ነው። በቃ የጋራ የሚያደርጓቸው ነገሮች ላይ የቤት ኪራይ፣ የልጆች ጉዳይ፣ የሆነ የገንዘብ ጉዳይ ምናምን እሱ ላይ አንድ ላይ ያሉ። ከዛ ውጪ living a separate life የደባል ኑሮ ይኖራሉ። ከዛ ትልቁ ፕሬዲክተር መከባበር ይጠፋል። በፊት እኮ ከፍቅርም ይመነጫል እኮ ክብር። ኦፍ ኮርስ አንዳንዴ ከፍርሃትም የሚመነጭ ክብር አለ፣ ግን በዚህ ኬዝ ምንም ክብርም የሚባል ነገር የለም። አጋራችሁ የማትፈልገው ነገር ማድረግ መጀመር፣ እሱ የማይፈልገውን ነገር ማድረግ መጀመር የራሱ ጉዳይ። ምን ያመጣል አይነት መገፋፋት፣ ትከሻ ለትከሻ መለካካት፣
ማንጓጠጥ፣ ማናናቅ፣ ማንኳሰስ ኮንቴምፕት የምንለው ማለት ነው። እንደውም አንድ ጆን ገትማን የሚባል የሪሌሽንሺፕ አማካሪ ምን አለ? አንደኛው ትልቁ ምልክት በቃ ይሄ ነው፣ ኮንቴምፕት። ሰዎች የትዳር አጋራቸው ማንጓጠጥ፣ መስደብ፣ ማናናቅ፣ እንደው ቀጥታ እንኳ ባይሆን ፓሲቭ አግሬሲቭ በሆነ መንገድ በአሽሙር በሾርኒ ሲጀምሩ ዳትስ በቃ ያ ትዳር የፍጻሜው ኢን ታይምስ የትዳር የፍጻሜ ነው፣ አፖካሊፕስ ነው ይለዋል እንደውም እሱ። ይሄ ማለት ግን እነኚህ ሁሉ ነገሮች ስላሉ በቃ ትዳራችሁ ከዚህ በኋላ ተስፋ የለውም ማለት ሳይሆን አላርም እያሳያችሁ ነው። ለምሳሌ አንድ ቢልዲንግ ውጭ ሀገር አይታችሁ ከሆነ ፋየር ሴንሰሮች አሉ የሚገጠሙ። ስለዚህ ትንሽ ጭስ ምናምን ዲቴክት ሲያደርጉ ስሞክ ምናምን ሲመጣ ቶሎ የቤቱ ከመቀጣጠሉ በፊት ውሃ ይፈሳል ማለት ነው። ስለዚህ ቶሎ ያጠፋል። ለምን? ዲቴክት ያደርጋሉ፣ early sign። ያ ውሃ የማይወጣ ከሆነ ህንፃው በጠቅላላ ነው የሚያልቀው። ምን ልላችሁ ነው? አላርሞቹም እንደዚህ ናቸው፣ እንደ ፋየር ዲቴክተሮች ናቸው። ፋየር ሊነሳ ነው ወይም ትንሽዬ ፋየር ተነስታለች። ያቺ ፋየር ቤታችሁን ሁሉ ከመብላቷ በፊት፣ ፍቅራችሁን ከመብላቷ በፊት፣ ልጆቻችሁን ከመብላቷ በፊት ፋየር ኤክስቲንጉይሸር ወይም ደግሞ ውሃ ይለቀቅና ይዳን። ያለበለዚያ ቤታችሁን የገነባችሁትን ቃል የገባችሁለትን ታፈርሱታላችሁ እየተባለ ነው። ስለዚህ there is hope። ትልቁ ሆፕ ደግሞ ኮሚኒኬት ለማድረግ ከፈለጋችሁ፣ ኢጓችሁን ከቀበራችሁ፣ የማንዘር ጎመንዘር አይነት ስተበርን ሆኖ ልብን ንፍት አድርጎ በቃ እኔ አልሰማም፣ የኔ ብቻ ልክ ነው፣ አይም ኦልዌይስ ራይት፣ አንቺ ሁሌ ልክ አይደለሽም፣ እኔ ሁሌ ልክ ነኝ፣ አንተ መቼ ትክክል ሆነ ታውቃለህ አይነት ይሄ አሸናፊ ለመሆን የበላይነትን ለማሳየት ዶሚኔት ለማድረግ ከሚፈጠር ግብግብ ወጣችሁ ትዳራችሁን ለመታደግ ከፈለጋችሁና ኢፍ በነፃ ውይይት የምታምኑ ከሆነ እኔ ምንድነው መታረም ያለብኝ? ምንድነው ማስተካከል ያለብኝ? ቤቴን መታደግ እፈልጋለሁ። ያኔ ቆሜ ቃል ስገባለን እንደዚህ አይነት ቀናቶች እንኳን ቢመጡ የምናልፍበትን ዊዝደም አገኛለሁ ብዬ ነበረ። በዚህ ሰዓት ምን ላድርግ፣ ምን ማድረግ እንዳለብኝ እንኳን ግራ ገብቶኛል። ግን አንድ ነገር የማውቀው ነገር በቃ ይሄን ትዳር እፈልገዋለሁ፣ እኔ መጎዳት አልፈልግም፣ አንተም እንድትጎዳ አልፈልግም፣ ፕላስ ልጆቻችን ደግሞ በመሀል ሳክሪፋይስ እንዲሆኑ አልፈልግም እና ዋሻል ቢዱ ብሎ በግልጽ መነጋገር ጥሩ ነው። ያለበለዚያ ቅድም እንደነገርኳችሁ ያልተፈታ ችግር ሌላ ችግር ይወልድና ያ ችግር ሌላ ችግር እየወለደ ቤቱ በጠቅላላ ችግር በችግር ሲሆን መሄጃ ታጡና መጨረሻ ላይ ፕሮብለማችሁ ራሱ ሜሬጁን ይውጠውና that's the end of the relationship ማለት ነው፣ የሜሬጁ መጨረሻ ይሆናል። ስለዚህ ወደ አማካሪዎች፣ ወደ ምናልባት የእምነት አባቶች፣ ከዛ ደግሞ ራሳችሁ ይሄንን የኮሚኒኬሽን መንገድ ዴቨሎፕ በማድረግ ሶስተኛ ወገን በእያንዳንዱ ነገር ካልገባ ብላችሁ ሳትሞክሩ በተቻለ መጠን ሁለታችሁ ለመፍታት ሞክሩ። ሶስተኛም ከገባ በጣም ፕሮፌሽናል የሆኑ አማካሪዎች ማናገር ትችላላችሁ። ኤኒዌይስ የዛሬውን ጨርሻለሁ። ሰብስክራይብ ያላደረጋችሁ ፍቅር ይበልጣል ቻናላችንን ሰብስክራይብ በማድረግ ቤተሰብን ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ እንድሰራላችሁ የምትፈልጉት ኮንተንት ካለ ወይም ጥያቄ ካለ ኮሜንት ላይ አስቀምጡልኝ። የምክር አገልግሎት እሰጣለሁ ኦንላይን ቴሌግራም ወይም ዋትስአፕ ስክሪኑ ላይ በምታዩት ቁጥር ቴክስት ብቻ በማድረግ ስለ አገልግሎቱ አጠቃላይ መረጃ ክፍያን ጨምሮ ማግኘት ትችላላችሁ። እወዳችኋለሁ። ሰላም